ሰላም ጤና ይስጥልኝ ውድ የሶስተኛ ክፍል ተማሪዎች፣ ይህ የሶስተኛ ክፍል የሂሳብ ትምህርት ነው። ይህንን መልመጃ ልንሰራ ነው። እሱን ከመስራታችን በፊት ግን እዚህ ጋር አንዴ ሪቫይዝ ስላድርግ ወይም ልከልስ ማለት ነው። ስለመቀነስ አንዲት ጥያቄ በመስራት ወይም ሁለት። ለምሳሌ መቀነስን ባለፈው ክፍል አሳይቻለሁ በእርግጥ እና ለአሁኑ መልመጃ በጣም ስለሚያግዘን ማለት ነው 725 በቃ ከዚህ ላይ ከ725 ላይ 428 መቀነስን ነው። እናም 5 ስለማትችል ከዚች እንበደርና 15 ብለን እንጽፋታለን ብለናል። እዚች ጋር 15 ብለን እንጽፋለን። ከ15 ላይ 8 ስቀንስ የማገኘው ውጤት እነሱን በኋላ ሰራለሁ። ነገር ግን ይቺ ሁለት እንዳንረሳት ማለት ነው። እንዳንረሳት ይቺ ሁለት አይደለችም። አሁን ስንት ሆናለች? ስላበደረች 1 ሆናለች። በዚህም መሰረት እዚች ጋር 1 ብለን እንጽፋለን። ነገር ግን ስናስበው አሁን በኋላ ስንቀንስ ይችን 1 ከዚች ከ1 ላይ ይችን 2 መተን ስንቀንስ መቀነስ ስለማንችል ከ7 ላይ ትበደርና 11 መሆን አለባት አይደለም? 11 መሆን ስላለባት እዚች ጋር ከፍ ብለን መተን 11ን እንጽፋለን ማለት ነው። እንደገና እንደ አዲስ በመጀመሪያ የአሬንጅ የማድረግ የማስተካከል ስራ እየሰራን ነው። አሁን ደግሞ አንድ ነገር በኋላ ላይ አሁንም ወደ መቀነስ ስንሄድ እንዳንረሳ ይቺ 7 አይደለችም። ለዚች በማበደሯ ምክንያት ወደ 6ነት ተቀይራለች። እሷን ደግሞ እዚች ጋር 6 ብለን እንጽፋለን። አሁን እነዚህ ጋር ከላይ ተቀምጠው የምታዩቸው ቁጥሮች ላይ ነው እየመጣን እነዚህን የምንቀንሰው በተከታታይ ብለናል። በዚህም መሰረት እሺ ወደ መቀነስ እንሂድ። አሁን ከ15 ላይ 8ን መቼ ልቀንስ ነው። ከ15 ላይ 8 ሲቀነስ ስንት ይሆናል? 7። ከ11 ላይ አሁን መጨናነቅ የለም፣ ዝም ብሎ መቀነስ ብቻ ነው ማለት ነው። ከ11 ላይ መጥቼ ይችን 2 ስቀንስ ከ11 ላይ 2 ስቀንስ 9። እዚሽ ጋር 6 አለች። ከ6 ላይ እችን 4 መጥቼ ስቀንስ 297 የሚል ቀሪ ይቀረኛል ማለት ነው፣ ወይም ይኖረኛል። እዚህም ጋር የሚያሳየን እንደዛው ነው። እዚህ ጋርም ከስንት ላይ ስንት ነው እየቀነሰ ያለው? 260 ሲቀነስ 117። አያችሁ አሁን ከ0 ላይ 7 መቀነስ ስለማልችል ከዚች ከ6 ላይ ትበደራለች። ስንት ትሆናለች? እቺ 10 ትሆናለች። ነገር ግን አንድ መርሳት በኋላ በስራ ላይ ጉድ እንዳንሆን ማለት ነው። ይቺ 6 ሳትሆን አሁን ስንት ሆናለች? በማበደሯ ምክንያት 5 ሆናለች። 2 ግን ምንም የሰራችው ስራ ወይም የሰጠችው ነገር ስለሌለ ባለበት አሁን መተን እንግዲህ እዚህ ከላይ የምታዩቸው ቁጥሮች ላይ ያው ኮማ ብናደርግበት እንችላለን። በቀጥታ እየመጣን መቀነስ ነው። ከ10 ላይ መጥቼ 7 እቀንሳለሁ፣ 3 ይሆናል። ከዚች ከ5 ላይ መጥቼ 1 እቀንሳለሁ፣ 4 ይሆናል። ከ2 ላይ 1 መጥቼ እቀንሳለሁ፣ 1 ይሆናል። 143 ነው የሚለን። አሁን በቀጥታ ወደ መልመጃዎቹ ስንሄድ ጥያቄ 1 ምንድን ነው እያለን ያለው? በአቅራብ እንድናሰላ ነው። በአቅራብ ማስላት ማለት ደግሞ በክፍል ወደኋላ ላይ መለስ ስትሉ ወደ ሁለተኛ ላይ ይመስለኛል በደንብ ማስቻለሁ እና ወደ ተሻለው ከፍ ማድረግ ነው። አሁን እዚህ ለምሳሌ 768 የሚለውን 700 ብንለው ይሻላል? በሙሉ ቁጥር 700 ብንለው ይሻላል ወይስ ወደ 800 ከፍ ብናደርገውና 800 ብለን ብናስብ ነው? ይህ እንግዲህ በፍጥነት በትክክለኛ ስሌቱን አይደለም የሚያመጣልን፣ ግን አካባቢውን ይጠቁመናል ነው ይሄ የአቅራባ ስራ ጥቅሙ። እናም በዚህ መሰረት
768 68ን ጥሎ 700 ከማለት ይልቅስ 32 ጨምሮ 800 ማድረግ ስለሚሻል ምን አደርጋለሁ ማለት ነው። በቃል መስራት እንችላለን። አሁን እዚህ ምጽፍላችሁ ያው ለማሳየት ያክል 800 ብዬ አስበዋለሁ። ሲቀነስ አደርግና ይቺ ደግሞ 544ን 600 ማለት ይሻላል 500 ማለት ይሻላል ብለን ስናስብ ለ600 በጣም የራቀ ነው። ልክ አንድ በቁጥር መስመር ላይ ባሳያችሁ ለምሳሌ እዚህ አንድ ነጥብ እዚህ አንድ ነጥብ ቢሆን ይሄ ግማሹ ቢሆን አንድ ሰው እዚህ ጋር ቢቆም አሁን ይሄ ሰውዬ የቆመው እዚህ ፖይንት ላይም አይደለም እዚህ ፖይንት ላይም አይደለም፣ በሁለቱ መካከል ነው ቆሞ የምናየው እና ወደ የት ቢጓዝ ይሻላል ነው። ከዚች አሁን ካለበት ይችን ጉዞ መጓዝ ነው የሚሻለው፣ ተጉዞ እዚች መድረስ ነው የሚሻለው ወይንስ ከዚህ መጥቶ ወደዚህ መምጣት ነው የሚሻለው ነው እኮ አሁን እየሰራን ይሄ አቅራብ መስራት ማለት ይሄ ማለት ነው። እናም ከግማሽ በልጦ አልፎ ስለሄደ ወደዚህኛው አካል ይመጣል። ይህ ሰው ደግሞ እዚህ ጋር ቢሆን ደግሞ ወደዚህ መምጣት ይሻለዋል። በጣም ጥሩ። ነገር ግን አሁን አንድ ጥያቄ ልጠይቁኝ የምትችሉትን ላስቀምጥ። ለምሳሌ ይህ ሰውዬ ያለው እዚህ ጋር ቢሆን መሀል ላይ ቢሆን የሚል ጥያቄ ከጠየቃችሁኝ መሀል ላይ ቢሆን በአቅራብ ሕግ መሰረት ወደ ላይኛው ከፍ ወዳለው መሄዱ የተሻለ ነው ይላሉ ነው የምላችሁ። ኦኬ አሁን በዚህ መሰረት 544 የሚለው ወደ 600 ከመሄድ ይልቅስ ለ500 የቀረበ ነው እና 500 እናደርጋለን። አረጋግጡ ይለናል። አረጋግጡ የምናረጋግጠው ምንድነው የምናደርገው? አሁንም በምሳሌ ላሳይ። ለምሳሌ ከ10 ላይ ሲቀነስ 3 መልሱ 7 ነው ትላላችሁ። በትክክል መስራታችንን የምናረጋግጠው እንዴት ነው? 7 እና 3ን እንደምራቸዋለን እና ትክክል ከሰራን 10 መምጣት አለበት። ሴም ቱ ዛት 300ን እና 500ን ስንደምር 800 ይሆናል ወይ? እሱን ነው የምናረጋግጠው። እሺ እዚህም ስመጣ 500 ብል ነው የሚሻለው 600 ከሚል ይችን የመጀመሪያዋን። እሺ 308ን ደግሞ 300 ብል ይሻላል ወደ 400 ከመሄድ ሲቀናነስ 200 ይሆናል። ሐመርሃ ላይ 6120 ይህንን 7000 ቢባል ነው 6000 ቢባል 6000 3600 ይህስ 4000 ቢሆን ነው የሚሻለው 3000 ስንል 4000 ለ4000 የቀረበ ነው። እንቀንስ ከ6000 ላይ 4000 2000 5475 5400 አያችሁ 500 ነበር ግማሹ አይደል? 5400 5000 ብል ነው የሚሻለው 6000 ከማለት 5000። ይሄ ደግሞ 884 900 ቢሆን እንቀንስ ከ5000 ላይ 900ን እንቀንሳለን። ከ0 ላይ 0 0 ከ0 ላይ 0 0 ከዚች 0 ላይ 9 መቀነስ ስለማልችል ከ5 ላይ ትበደራለች። ከ10 ላይ 9 1 ይቻ አበድራ 4 ሆናለች 4100 ይሄው ነው። ሰ ላይ 8419 8000 ቢባል ይሻላል 9000 ከመባል 8000። እሺ 5200 ሳ 206 5000 ቢባል ነው የሚሻለው። ይሄም በዚህ መሰረት ስንቀንስ 3777 ይህ ወደ 4000 ቢሄድ 4000 ብንለው የተሻለ ነው የሚሆነው። 3777ን 3000 ከምንለው ወይ 3000 ወይ 4000 ነው ማለት ያለብን። ስለዚህ 4000 መባሉ የተሻለ ነው። 899ን ደግሞ 800 ብንል ነው የሚሻለው ወይንስ 900 ብንል ይሻላል? 900
ይሄን መቀነስ ነው። ከ0 ላይ 0 0 ከ0 ላይ 0 0 ከዚህ 0 ላይ 9 ስለማይችል 10 ትሆናለች። 1 ይቺ ስላበደረች 3100። እሺ ሁለተኛ ጥያቄ ላይ ገባሁ። የሁለት ቁጥሮች ልዩነት 800 ቢሆን ሁለቱ ቁጥሮች ስንት ሊሆኑ ይችላሉ? ይህ እንግዲህ ብዙ ቁጥሮች አሉን እና ሊሆኑ ይችላሉ ማለት እኛ የቻልነውን ያክል የአንድ ሁለት እንድንገልጽ ነው። የሁለት ቁጥሮች ልዩነት 800 ቢሆን እና ምን እናድርግ? ለምሳሌ 1800 እና 1000 አሁን እነዚህ ከ1800 ላይ 1000 ብቀንስ ልዩነታቸው 800 ይሆናል። አንድ ምሳሌ ይሄን መውሰድ እንችላለን። ሌላ 1000 እና 200 1000 እና ከ1000 ላይ 200 ስንቀንስ 800 ይሆናል እና እንዲህ እያላችሁ እንድትሞክሩ ነው። ወደ ሶስተኛ ጥያቄ ሲሄድ የሚከተሉት ተማሪዎች ሲቀንሱ ስህተት ሰርተዋል። ስህተታቸው ምን እንደሆነ ግለጹ፣ እንዴት እንደምታስተካክሉትም ግለጹ ይላል። እስኪ የሰሩትን ነገር እንመልከት። ያውና እዚህ ጋር ነው። አሁን እዚህ ጋር ፈለቀች ምንድን ያደረገችው 3948 ሲቀነስ 1484 ምን አደረገች? ከ8 ላይ 6 ስትቀንስ 2 ቬሪ ናይስ። ከዛ እንደገና ከ4 ላይ 8 መቀነስ ስለማይቻል 14 አደረገች። በጣም ጥሩ። ከ14 ላይ 8 ስትቀንስ 6 በጣም ጥሩ። ከዚያ በኋላ ልብ በሉ ይቺ 9 አበድራለች፣ ለ4 አበድራለች። ግን ቅድም ስንጀምር ያሳያችሁን መንገድ ባለመጠቀሟ ምክንያት 9 ማበደሯን ረሳችና 9 እንዳለች አስባት ከ9 ላይ 4ን ቀንሳ 5 አለች። ያውላችሁ ስህተቱ ግን 9 ስንት ሆና ነበረ? 8 ሆና ነበር። እናም በዚህ መሰረት 2 ያለችው ትክክል ነው፣ 2ን እጽፋለሁ። 6 ያለችውም ትክክል ነው፣ ጥሩ ነው። ይቺ 9 ስላልሆነች 8 ናት። ከ8 ላይ 4 ይሆናል። በቃ ከዚያ በኋላ ከ3 ላይ 1 2 ይሆናል። ይህ እንዲህ ተብሎ ይስተካከላል ነው። ፋንታሁን ላይ ስመጣ ደግሞ ይቺ 1 ከ1 ላይ 9 ሲቀነስ አይችልም። ይበደርና 11 ይሆናል። 11 ከሆነ በኋላ ከ11 ላይ 9 2 ማለት ሲገባው ፋንታሁን ደግሞ ያደረገው ምንድነው? ወደ ላይ ቀነሰው። ከ9 ላይ 1ን ቀነሰና 8 ብሎት ቁጭ አለ። እንደዛ እንደሰራው ነው የሚገባኝ። ነገር ግን ትክክለኛው አካሄድ ምንድነው የሚሆነው? 8001 789 አሁን ይቺ ስንት ትሆናለች? በመጀመሪያ 1 ስለማትችል ትበደርና 11 ትሆናለች። ይቺ 11 ትሆናለች። ልብ በሉ እነዚህ 00ዎች ደግሞ 9 ይሆናሉ። ይቺ 8 በማበደሯ ምክንያት ደግሞ 7 ትሆናለች። አሁን በቀጥታ ሪስፔክቲቭሊ መቀነስ ነው። ከ11 ላይ መጣና 9 ስቀንስ 2 ከ9 ላይ መጣና ይችን 8 ስቀንስ 1 ከ9 ላይ መጣና ይችን 7 ስቀንስ 2 7 እንዳለች ይች 7 ትወርዳለች። 7212 የራስ ደጀን ተራራ ከፍታ 4620 ሜትር ነው። የመገዘዝ ተራራ ከፍታ ደግሞ 3596 ሜትር ነው። የራስ ደጀን ተራራ ከፍታ የመገዘዝ ተራራ ከፍታን በስንት ሜትር ይበልጣል? መቀነስ እንድንማር ነው። እዚህ ላይም 4620 ራስ ደጀን
መገዛዝ ደግሞ 3596። አሁን ወደ መቀነስ እንሄድ። 10 ስለማትችል 0 ስለማትችል እዚህ ጋር መበደር አለባት። ስንት ትሆናለች? 10 ትሆናለች። ነገር ግን ይቺ አበድራ 1 ሆናለች። 1 ስናስበው ግን ይቺ 1 በኋላ ከ9 ጋር ስናቀናንስ ስለማትችል ከ6 ላይ ትበደርና ወደ ስንትነት ትቀየራለች? ወደ 11ነት። ልብ አድርጉ። ይቺ 6 በማበደሯ ምክንያት 6 መሆኗ ቀርቶ 5 ሆናለች። 4 ግን ምንም የሰራችው ስራ ስለሌለ ባለችበት አሁን ከላይ ካሉት ላይ ነው የምንቀንሰው እና ከ10 ላይ 6 ስቀንስ 4፣ ከ11 ላይ 9 ስቀንስ 2፣ ከ5 ላይ ይችን 5 ስቀንስ 0፣ ከ4 ላይ 3 ስቀንስ 1፣ 1024 ከፍታ ልዩነት አለ ማለት ነው። ይመር 2935 ብር አለው። እንዲሁም በለጠች ከይመር በ515 ብር ያነሰ ብር ነው ያላት። በለጠች ስንት ብር አላት? ሰው ምንድነው የምናደርገው? 2935 ብር ሲኖረው እሷ ስንት ብር አነስ ያነሰ 515 ብር ዝቅ ያለ ነው ያላት። ይህ ማለት በትንሽ ምሳሌ ሳሳያችሁ የሆነ ሰው 50 ብር ቢኖረው የሆነ ሰው በ20 ብር ያነሰ አለው ቢላችሁ 20 ሲቀነስ 30 ብር ነው ያለው እንደምትሉት ነው። እና ቀንሰን ነው ከ5 ላይ 5 0፣ ከ3 ላይ 1 2፣ ከ9 ላይ 5 4 2 እንዳለች 2420 ብር አላት ማለት ነው። አንድ የጠርሙስ ፋብሪካ በመጀመሪያ ቀን 7089 ጠርሙሶች አመረተ። በሁለተኛ ቀን 9064 ጠርሙሶች አመረተ። ፋብሪካው በሁለተኛው ቀን ያመረታቸው ጠርሙሶች በመጀመሪያ ቀን ካመረታቸው ጠርሙሶች በስንት ይበልጣል? ይህም መቀነስ ነው። በሁለተኛው ቀን የበለጠ ያመረተው 9064፣ በመጀመሪያው 7089። ከ4 ላይ መቀነስ ስለማይችል እቺ ወደ 14ነት ትቀየራለች። ነገር ግን እቺ 6 አበድራ 5 ሆናለች። 5 ስለሆነች 5 ከ8 ላይ አሁንም ቢሆን በኋላ ላይ ችግር እንደሚገጥመን ስለምናውቅ 1 ትበደራለች። ከ9 ሄዳ ስንት ሆነች? 5 15። እዚህ ጋር 15 ብለን እናስቀምጥ። እሺ እቺ 0 ደግሞ 9 ሆናለች። እቺ 9 ደግሞ 8 ሆናለች። አሁን ለየብቻ አስቀምጡላችሁ 14 15 9 እና 8 ሪስፔክቲቭሊ እንቀንሳለን። ከ14 ላይ 9 5 ሰርክሉን ባጠፋው ነው የሚሻለሽ። ከ14 ላይ 9 5፣ ከ15 ላይ 8 7፣ 9 እንዳለች ትወርዳለች። ከ8 ላይ 7 1 1975። ወይዘሮ ከድጃ 1641 በጎች አሏት። አቶ ፈለቀ ደግሞ 998 በጎች አሉት። የወይዘሮ ከድጃ በጎች ብዛት ከአቶ ፈለቀ በጎች ብዛት በስንት ይበልጣል? ያው መቀናነስ ነው። አሁንም 1641 ሲቀነስ 998
አሁን እንግዲህ አካሄዱን እንትን ስላልኩላችሁ ዝም ብለን ባያለ ጊዜ ለመቆጠብ እሺ፣ ይቺ አንድ ትበደራለች። አንድ ስለተበደረች 11 ሆናለች። ከ11 ላይ 8 3 ይቺ ስላበደረች 3 ሆናለች። ያ እስካሁን ስንሰራበት የነበረው አሰራር ማስታወስን በጣም ይጠይቃል። አሁን እንዳልኳችሁ እዚህ ጋር ይቺ ማበደሯን ማስታወስ አለብን። ልብ በሉ እና እቺ ስንት ሆናለች? 3 ሆናለች። ይሄንን ማስታወስ 3 ሆናለች። ከ3 ላይ 9 ስለማይችል 13 ከዚች ይበደርና 13 ከ13 ላይ 9 4 እሺ፣ እቺ ደግሞ 5 ሆናለች። 5 ስለማይችል ከዚች ከአንድ ይበደራል። ከ15 ላይ 9 6 ይቺ አንድ ስለሄደች 0 ሆናለች። 643 አዛለች 8974 ብር አላት። 10,000 ብር እንዲሆንላት ስንት ተጨማሪ ብር ያስፈልጋታል? ከ10,000 ላይ መቀነስ ነው እንግዲህ ከ10,000 ላይ 8974 8974 እንቀንሳለን። ይቺ 0 ስለማትችል 10 ትሆናለች። ከ10 ላይ 4 6 ይቺ 9 ሆናለች። ከ9 ላይ 7 2 ይቺ 9 ሆናለች። ከ9 ላይ 9 0 እሺ፣ ይቺ 9 ሆናለች። ከ9 ላይ 8 1 ይቺ የለችም። 1024 ብር ያስፈልጋል። 1024 ብር 7216 ከሌላ ቁጥር በ1784 ያንሳል። ሌላኛው ቁጥር ስንት ነው? 7216 በስንት ቁጥር ያንሳል? በ1784። ያኛው ቁጥር ስንት እንደሆነ እንወቀው። አሁን ከ6 ላይ 4 2 ይቺ አንድ መቀነስ አትችልም። ስለዚህ 11 ትሆናለች። ከ11 ላይ 8 ከ11 ላይ 8 3 ይቺ አበድራ አንድ ሆናለች። ማስታወሳ አንድ ተማሪ 8406 የሚለውን ቁጥር ጻፍ ሲባል ይህንን ጻፈ። ተማሪው የጻፈው ቁጥር ጻፍ ከተባለው በስንት ይበልጣል? ስንት ነው የተባለው? 8406። እንዲህ አይነት ነገር ግር ሲላችሁ ይኸውላችሁ 8000 ብላችሁ መጣ። እሺ 400 እሺ 6 ይህን ቁልቁል እንደምረው 6 0 እና 0 0 ቆይ ያ ልክ ነኝ። 0 ሲደመር 6 6 ትክክል ነኝ። 0 ሲደመር 0 ትክክል። 0 ሲደመር 4 4 8 ትወርዳለች። እንዲህ ነበር 8406ን መጻፍ የነበረበት እንደዚህ ነው። 8406 ይህንን ነበር መጻፍ የነበረበት። እሱ ግን 8604 ብሎ ጻፈ። የበለጠ ቁጥር ጽፏል። እና በስንት ቁጥር የሚበልጥ እንደ መቀነስ ነው? 8604 ኦኬ። ከ4 ላይ 6 አይችልም። ከ14 ላይ 6 8 እቺ 9 ነች። ከ9 ላይ 0 9 ይቺ በማበደሯ ምክንያት 5 ሆናለች። ከ5 ላይ 4 1 ከ8 ላይ 8 0 198 ልዩነት አመጣል። ከትልቁ ባለ 3 ሆሄ ቁጥር ላይ ትንሽ ባለ 3 ሆሄ ቁጥር ሲቀነስ ልዩነቱ ስንት ነው? ትልቁ ባለ 3 ሆሄ ቁጥር ማን ነው? ባለ 3 ነው አይደል?
999 ነው። ባለ 3 ሆሄ ቁጥር ቢቀነስ ትንሹ ባለ 3 ሆሄ ደግሞ 100 ነው። እሺ ከ9 ላይ 0 9 ከ9 ላይ 0 9 ከ9 ላይ 1 8 899። ይህ ከማሜ ማትስ ዩቲዩብ ቻናል ላይ የሚቀርብላችሁ ሁልጊዜ የሁልጊዜ ምርጫችሁ ይሁን። ሰብስክራይብ ያላደረጋችሁ ባካችሁ ሰብስክራይብ እያደረጋችሁ ተጠቀሙ። ካልተደሰታችሁ አናስቀድም። ተማሪዎች በቀጣይ ክፍል እስከምንገናኝ ድረስ ለዛሬ ቻው። ወላጆችንም እጅግ አመሰግናለሁ። ወላጅ ቤተሰብ በሙሉ